ቡና ኢትዮጵያ ከፍተኛ የውጭ ምንዛሬ ከምታገኝባቸው የግብርና ምርቶች ግንባር ቀደሙ ነው። በዓለም አቀፍ ደረጃ ከፍተኛ የሆነ ተፈላጊነት ያለው የኢትዮጵያ ቡና ከማሳ ለቀማ እስከ ኢንዱስትሪ ድረስ በከፍተኛ ጥራት ይዘጋጃል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ቢጣ ወረዳ ቡናን ለውጭ ገበያ ለማቅረብ ጥራቱን በጠበቀ መልኩ እየተዘጋጀ ይገኛል። በወረዳው የሚገኙ ቡና አልሚዎችና የእሸት ቡና መፈልፈያ ኢንዱስትሪዎችም ከማሳቸውም ይሁን ከአርሶ አደር የሚያገኙትን ቡና ለማዕከላዊ ገበያ ጥራቱን በጠበቀ መልኩ ለማቅረብ እየሰሩ ነው። የዚህ የጥራት ጉዳይ በተለይ ዘንድሮ በጣም ትኩረት ሰጥተን ከመንግስት ፖሊሲ ጋርም ተያይዞ ካለው ሁኔታ ጋርም ተያይዞ በጣም በጥራት እና በዝግጅት ላይ ያለ ነው እየሰራ ነው ያለው። አሁን ባለው ሁኔታ ልማቱ እንደ ቀይ እሸት ቡና 1563 ቶን በቀይ እሸት ቡና ለመሰብሰብ አቅዷል። ከዛ ለአዲስ አበባ በሚቀርበው ለአዲስ አበባ ለማቅረብ ደግሞ 321 ቶን ለማቅረብ ታስቧል። ከዚህ ውስጥ 121ዱ በጀንፈል በናቹራል ፕሮሰስ የሚዘጋጅ ነው። 200 ደግሞ በዋሽድ ወይም በታጠበ ብንለው ተዘጋጅቶ የሚቀርብ ነው። አርሶ አደሩ በቀጥታ ያመጣውን ምርት በምርት መረከቢያ ጣቢያችን ላይ ተቀብለን ሶርት አድርገን ነው ወደ ቀጥታ ወደ ማሽን ፍጭት የምንወስደው። እዛ ጋር ከሄደ በኋላ የማሽን ፍጭት ስርዓቱን በጠበቀ መልክ አንድ ቡና ከተለቀመ ከ6 እስከ 8 ሰዓት ውስጥ ደርሶ መፈልፈል መቻል አለበት። ያን ሰዓት ጠብቀን ማሽን ወዲያውኑ የቡና ፍልፈላውን ወይም ፍጭት እንዲጀምር ይደረጋል። ከዛ በኋላ ቀጥታ በተዘጋጀለት ገንዳ ታጥቦ ንጽህናውን በጠበቀ ገንዳ ላይ ቡናው እንዲገባ ይደረጋል። እስከ 48 ሰዓት ባለው ፈርመንቴሽን ታይሙን ጠብቆ ቡኪቱን እንደጨረሰ እጥበት ይካሄዳል። እጥበት ሲካሄድ ደረጃውን በጠበቀ ተንሳፋፊ አለ፣ ሁለተኛ ደረጃ አለ፣ አንደኛ ደረጃ እያለ በእጥበት ደረጃ ቡናው ተለይቶ ወደ ሶኪንግ ታንክ ይሄዳል። ከዛ በኋላ ነው ያ ቡና ታጥቦ ከወጣ በኋላ ቀጥታ ወደ ማድረቂያ ዋልጋ ወይም ማንጠፍጠፊያ ወደምንለው መጥቶ እዛ ላይም ሶርት ይደረጋል። የቡና ጥራትን በማስጠበቅ ሂደት ከምርት ስብሰባ አንስቶ እስከ አጥቦ ማድረቅ ያሉ ሂደቶች ብቻ ሳይሆኑ የክምችት ሂደቱም ጥንቃቄ የሚፈልግ ነው። ለማዕከላዊ ገበያ የሚቀርቡ የታጠቡ ቡናዎች በክምችት ወቅት በሚገጥማቸው የጥራት ጉድለት ከደረጃ በታች ይሆናሉ። ይህ እንዳይከሰት ደረጃውን የጠበቀ የክምችት ስራም እየተሰራ ነው እና መጋዘን ላይ በጥንቃቄ ሳይሱን በጠበቀ ግድግዳ ሳይጠጋ መሬት ከፍ ብሎ የሚለውን ገብታችሁ እንዳያችሁት በዛ መሰረት እያዘጋጀን ነው ያለነውና ዘንድሮ በተሻለ ከተለያዩ አካባቢዎች በባለሙያ ያገዛል። የኛም የራሳችን ጥረት አለ። ከዚህ ጋር ተያይዞ ዘንድሮ በተሻለ ሁኔታ ጥሩ ቡና እናቀርባለን ብለን እናስባለን። የቢጣ ወረዳ በከፋ ዞን ውስጥ ካሉ ቡና አምራች ወረዳዎች ውስጥ እስከ 35% የሚሆነውን ዞናዊ የቡና ምርት ይሸፍናል። በወረዳው ከ45000 ሄክታር በላይ መሬት በቡና የተሸፈነ ሲሆን 13 ቡና አልሚ ባለ ሀብቶችም በቡናው ዘርፍ ተሰማርተዋል። በወረዳው 39 ኢንዱስትሪዎች የታጠበ ቡናን ለማዕከላዊ ገበያ ለማቅረብ እየሰሩ ሲሆን የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት የጥራት ቁጥጥር ስራውን እየከወነ ይገኛል። ቡና ጥራት ላይ አንድ ሰው ብቻ የሚሰራው ሳይሆን ብዙ ሰዎቹ በጋራ ነው የምንሰራው። ዝም ብለን ቡና መጀመሪያ ግብይት ማዕከል ከመምጣቱ በፊት አርሶ አደሮች ቀይ ቡና እየለቀሙ ወደ ኢንዱስትሪና የመጀመሪያ ደረጃ ግብይት ማዕከል እንዲያቀርቡ በእኛ በኩል ትኩረት አድርገን ያንዳንዱ ኢንዱስትሪ በመያዝ ያንዳንዱ ግብይት ማዕከል በመያዝ የጋራ ውይይት በማድረግ ከነዛ ጋር አብረን እየሰራን ያላቸው ስራዎች አሉ። በወረዳው እንዳለው ከፍተኛ የሆነ የቡና ሽፋን መጠን እንዲሁም የዞኑን ከፍተኛ ምርት እንደመሸፈኑ መጠን ከኢንዱስትሪዎች እንዲሁም ቡና አልሚዎች ጋር ግብ ተፈራርመው ወደ ስራም ገብተዋል። በዚህ መሰረትም ወረዳው በዘንድሮው የምርት ዘመን ለማቅረብ ካቀደው 11000 ቶን በላይ የቡና ምርት ውስጥ 6500 ቶን የታጠበ ቡናን ወደ ማዕከላዊ ገበያ ለመላክ ዝግጁ ሆኗል። ከቅድ አንጻር ግማሽ ፐርሰንቱም ወደ 6500 የሚሆነውን ቶን ከ11000 ቶን ማለት ነው ለማዕከላዊ ገበያ ለማቅረብ ተችሏል ማለት ነው። ባሳለፍነው ዓመት የምርት ዘመን ኢትዮጵያ በታሪኳ ከፍተኛ የሚባለውን የቡና ወጪ ንግድ ገቢ ማግኘቷ የሚታወስ ነው። በዘንድሮው የምርት ዘመንም ኢትዮጵያ ይህንን ማሳካት እንድትችል ለቡና ጥራት ከፍተኛ ትኩረት ተሰጥቶ እየተሰራበት እንደሚገኝ ነው የቢጣ ወረዳ ግብርና ጽሕፈት ቤት የገለጸው።